ቢስሚላህ አዶናይ በጣም ያጀበኝ ነገር ነው። እኔም ምለው ሙስሊም ወንድምና እህቶቼ አንድን እንቦቀቅላ ልጅ አንድ እድሜው 25 እና 26 ያላለፈ ልጅ በዛ ላይ ጎሳው ዘሩ ትግሬ የሆነ ልጅ ኦርቶዶክስ የሆነ ልጅ ወደ አካባቢው ተመልሶ እንዳይሄድ ነው ወይ ከማህበረሰቡ እንዲወጣ ነው ድምጽ አልሆንክልም ብላችሁ ምጮህበት እንዴ? እስልምናን እንዴት እንደዚህ ያረከሳችሁት? እንዴት ቀላል እንደዚህ ያደረጋችሁት? እኛ የራሳችን እስልምናን ይወክልናል ብለን ያልነው አካል እንኳን ድምጽ አልሆነንም እኮ። እንደዛውም ድምጽ መሆን አለባችሁ ብለን የምንላቸው ተጽዕኖ ፈጣሪዎቻችን እንኳን ድምጽ አልሆኑም እኮ። ይሄንን በወቅላ ልጅ እንዴት አድርገው ነው የምንወቅሰው? ይሄ ልጅ እኮ ስላደረገው ነገር በእስልምና እኛ ማድረግ ያቃተንን ነገር አድርጎ ስለ ባቡል ኸይር የሰራውን ስራ ያን ነገር ሰርቶ እኛ እንደ ሙስሊም እኮ አላከበርነው፣ አላመሰገንነው። ክብር ይገባሃል ብለንም ደግሞ ያደረግንለት ነገር የለም። በሁለተኛ ደረጃ ይሄን ሰው ለኛ ድምጽ ሁን ለማለት ስንፈልግ በዚህ መልኩ ነው መሆን ያለብን? እስልምና ይሄን ነው የሚያዘን? ፎሎወር ማንሳት? ወላሂ አይደለም፣ ወላሂ አይደለም። እልቁኑ ለሱ በደንብ ፎሎወር እንዲያገኝ ፎሎ እናድርገው። እሱን የሱን ፎሎወርስ ከፍ እናድርግለትና እንዲሆንልን እናድርገው። ይሄ ነበርኩ የእስልምና ስነ ምግባር። ሁስነል ኹሉቅ እኮ ነው እስልምና የሚያስተምረው። ادعو الى سبيل ربك بالحكمه والموعظه الحسنه والموعظه الحسنه በሕክማ በጥበብ መልካም በሆነ ግሳጼ ነው ጥሪ አድርጎ የተባለው። እኛ ፎሎወርሱን በማንሳት ሱጥር ድምጽ እንዲሆነን እልቁኑ እኛ ድምጽ እየሆንን ያለን ሰዎች እርስ በራሳችን እንኳን ፎሎ አልተደራረግንም። ለምንሆን ድምጽ የሚሆኑ ሰዎችን ፎሎ አላደረግንም። ድምጽ የሆንን ሰዎችን ሼር አላደረግንም፣ ኮፒ አላደረግንም፣ ሪፖስት አላደረግንም። እስቲ መጀመሪያ ይሄን እናድርግ። ጀዛኩሙላሁ ኸይር። ሲቀጥል የኛ ትላልቆቻችን ድምጽ ሆነው እነዛ ሰዎች ላይ ተጽዕኖ እንዲሆኑ እናድርግ። ይሄን ነው ምለው። ሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። አዶናይ ላይ በተደረገው በእስላም ስም የተደረገውን የአንፎሎ ዘመቻ እቃወማለሁ። ወላሂ ለአዚም እቃወማለሁ። አዶናይ እኮ ሙስሊም አይደለም አይደል እንዴ? ክርስቲያን ነው። ስለዚህ በሌላ ሃይማኖቱ ላይ ከሱ ተቃራኒ በሆነው ሃይማኖት ላይ ያለው ነገር አንደኛ 6 ሚሊዮን ፎሎወር ያለው ሰው ነው። ፖለቲካ ሊሆን ይችላል፣ ላይሆን ይችላል። ማጣራት አለበት። ቀስ ብሎ ይሰራል። በውስጥ መስመር እንዲሰራ ምናም ቪዲዮ እየሰራን ማባበል ነው እንጂ ያለብን ሁሉም ሙስሊሞች አንድ ናቸው እንዲባል የአንፎሎ ዘመቻ ማስደረግ ምንድነው? አዶናይ እኮ ትልቅ ሰው አይደለም፣ ሽማግሌ አይደለም። የ26 ዓመት ወጣት ይሄ የ26 ዓመት ወጣት ሁላችሁም አንፎሎ አድርጋችሁት ሙስሊሞች ሁሉ አንድ ናቸው የሚል ልቡ ላይ ጠማማ ነገር እንዲፈጠር አደረጋችሁት እንጂ ምን ጠቀማችሁት? ወላሂ ላዚም ምን ጠቀማችሁት እንዴ? አዶናይ እኮ አንድ ሙስሊም ከሚሰራው በላይ እኮ ማለት ነው። አንድ ሕፃን ልጅን ማሳከም ማለት እኮ አንድ ሕፃን ልጅ ማብላት ማጠጣት እኮ መስጊድን ከማሰራት እኮ ሀጅር አለው። ይሄ ልጅ እኮ የመንሱርን ወንድም እኮ የልብ ታማሚውን ሕፃን ልጅ እኮ እንዲታከም ያደረገ ሰው ነው አይደል? ለባቡር ኸይር አድርጓል አይደል? ምንም ሳይከፈለው። ዛሬ ላይ በኢስላም ስም የምታሳምጹ የምታሳድሙ ሰዎች አላህ እኮ 99 ሰው የገደለን ሰው እኮ አፉ ያለ ሰው ነው አይደል? ሌላን ሰው በፍቅር ወደ እስልምና ማምጣት ነው እንጂ አንፎሎ ምናምን ነገር አዶናይ ሰራ አልሰራ ብዙ ሺህ ሰዎች ብዙ ሚሊዮን ሰዎች ሰርተዋል አይደል? እኛም ሰርተናል አይደል? በቂ እኮ ነው። የአዶናይ መስራቱን ከሌላ ሰው የተለየ ለምንስ ነው የተፈለገው? ሰውን ለመጥላት እኮ ይሄ የሰዋዊ ባህሪ እስላማዊ ባህሪ አይደለም፣ ሙሲባዊ ባህሪ ነው፣ ሰይጣናዊ ባህሪ ነው። እና አዶናይን አንፎሎ ያደረጋችሁት 5900 ሰው ምናምን አስገብታችሁታል አይደል? አዶናይን እባካችሁ ፕሊዝ ለአላህ ብዬ ለምናችኋለሁ 6 ሚሊዮን ፎሎወር አስገቡት። እኔ ለማርያም ቤተክርስቲያን 1000 ብር እሰጣለሁ። ወላሂ ላዚም ይሄው ከኔ 100,000 ፎሎወሮቼ ወደ አዶናይ ሂዱና ማለት ነው እኔ 1000 ብር ለማርያም ቤተክርስቲያን እሰጣለሁ። ከሊፋ ጃቪ ነኝ። ላይክ ሼር ፎሎ ማድረግ እንዳይረሳ። ዋላህ ይሄን ልጅ ለመጣል ካልፈለጋችሁ በስተቀር የእስልምና ድርጅት የሆነው ባቡል ኸይር የተባለውን ድርጅት ማን ነበር ሲያግዝ የነበረው? ማን ነበር ለዛ በጎ አድራጎት ብር ሲሰበስብ የነበረው? ማን ነበር? አዶናይ ነበር እንዴ? የሙስሊም ድርጅት ነው። ካሊድ ፋውንዴሽን የተባለውን ድርጅት ሲያግዝ የነበረው ማን ነው? አዶናይ አልነበረም እንዴ? ምንድነው ዛሬ አንፎሎ እናርገው ሪፖርት እናርገው ምናምን? ፎሎ አድርጉት ቤተሰቦች፣ 6 ሚሊዮን አስገቡት። ምንድነው ትላንት እየወደደን ዛሬ የምንጠለው? ምንድነው
ነገሮችን እየጠበቀ የምንበቀለው? አዶናይን ፎሎ ያደረጋችሁ ሙስሊሞች ጠቅላላ ፎሎአችሁን ከሱ ቤት እያነሳችሁ ውጡ። አይዋ ሀብዬ አቅል እኮ ማሰቢያ ያኔ ሰው ልጅ አቅል ሲኖር ነው አይደለም የሚያስበው። ዜሮ እኮ ናችሁ። አዶናይ ፎሎ አድርጉኝ ብሏችሁ አይደለም ሲጀመር ያደረጋችሁት። እውነት ለመናገር ባለፈ ባቡል ኸይር ላይ ስላስተባበረ ስለረዳ በዛ ሰበብ ነው ፎሎ ያደረጋችሁት። አክሱም ላይ ለተጎዱ ሙስሊሞች ድምጽ አልሆንክም። ዛሬ ግን አርሲ ላይ ለተጎዱ ክርስቲያኖች ድምጽ ሆንክ። ሙስሊም የሆነ ሰው አንድ ነገር የሚሰራው ሰባዊነት ስለሚሰማው ሰው በመሆኑ እንጂ ብድር ፍለጋ አይደለም። የትኛውንም ኸይራት ነገር ሲሰሩ ሊላህ ብላችሁ ያንን ነገር ሰባዊነት ስለሚሰማን ብላችሁ ተሰሩ ነበር ሙስሊም ብትሆኑ። እናንተ ግን የጥቅም ሰው ናችሁ። ብዙ ቲክቶከሮች ትልልቅ ፎሎ ያላቸው ሙስሊሞች ለአክሱም ድምጽ ያልሆኑ አሉ። እኔ በበኩሌ ለክርስቲያን ወገኖቼ ድምጽ የሆንኩት ብድርን ፈለጋ አይደለም። ብዙ ጓደኞች አሉኝ ክርስቲያኖች ድምጽ ያልሆኑ፣ ነገር ግን እነሱን አልቀየማቸውም። ብዙ ሙስሊሞች አሉ ድምጽ ያልሆኑ፣ እነሱን ቀየማቸዋለሁ አልቀየማቸውም። እኔ ማደርገው ራሴን ነፍሴን ወክዬ ሰባዊነት ስለሚሰማኝ እንጂ የማንንም ብድር ፈልጌ አይደለም። ምክንያቱም ሙስሊም ነኝ አልহামዱሊላሂ ረቢል ዓለሚን። እናንተስ ግን የሆነ ሰው የሆነ ነገር አድርጋችሁለት ካልመለሰላችሁ ያዙ ልቀቁኝ ነው የምትሉት። ፎሎአችሁን አንሱ። ፎሎአችሁን አነሳችሁ አላነሳችሁ ከሱ ላይ ምንም የምትጠቅሙትም የምትጎዱትም ነገር የለም። ነገር ግን እኛ ሙስሊሞች እያላችሁ የኛን ስም አታቁሽሹ እዚህ ሚዲያ ላይ። እናንተ ጥቅመኞች ወሃብዮች ናችሁ፣ ሌላ አይደለም ስማችሁ። የሆነ ነገር የምታደርጉት ጥቅም ፍለጋ እንጂ በሰባዊነት ምንም ነገር የምታደርጉት ነገር የለም። ሰባዊነት ቢሰማችሁ ወንድሞቻችሁን መስጊዶቻችሁን እያፈረሳችሁ ሐሪማዎችን እያፈረሳችሁ መሻይኾችን ዑለማዎችን እየገደላችሁ አትኖሩም ነበር። ነገር ግን እዚህ ሚዲያ ላይ እኛ ሙስሊሞች እያላችሁ የኛን ስም አታጥፉ። የአዶናይን አካውንት የምታውቁት ካላችሁ ሪፖስት በማድረግ ኮፒ ሊንክ በማድረግ አካውንቱን ታደጉለት። ማንኛችሁም ሰባዊነት የሚሰማችሁ ብቻ እናንተ ማለት የጥቅም ሰው እንጂ እኛ ሙስሊሞች እያላችሁ እዚህ ሚዲያ ላይ ሌላ አጀንዳ አትፍጠሩብን። ጥቅም ፈላጊዎች ናችሁ። ያው ልንገራችሁ ብዬ ነው።